ጦርነት አይጀመር የሚልበት ምክንያት ፉል ስለሆንኩ ሞኝ ስለሆንኩ ሳይሆን አስተያየቶችን ስለማይን ከተጀመረ ሄዶ እንዲ እየተራመዱ ሄዶ አሰብ ላይ መቀመጥ ምናምን የሚባል ነገር የለም ከባድ እንትን ነው የሚፈጠረው ምን ሆነ ከዛ ተፈናቃዮችን መመለስ የፖለቲካ ጉዳይ ሆነ ማያዣ ሆኖ የፖለቲካ ድርድር ማድረግ ያሆኑ ተፈናቃዮች ማለት ነው ይሄ ሃኒሽ ደሴት ላይ የአየር ቤዝ እየመሰረተች ነው አየር ሚላዩ ሃኒሽ ደሴት ቅርብ ነው ኤርትራ ምንድነው ሐሳቧ ሚል መጣብኝ ምናልባት ኤርትራን ለማጥቃት ነው ከዛ ከተጀመረ ከጦርነቱ ጋር ኢትዮጵያ በዛ በኩል ሄዳ እንድታጠቃ ይሆን ከጀርባ ሰነዱን ካነበብኩ በኋላ ያን እንትን ሲፈርም ቲፒኤልኤፍ የቴሮሪስት እንትኑ አልተነሳለትም የሽብርተኝነት የተፈረጀበት በፓርላማ አልተነሳም ይሄ ነገር አንድ ቀን ዋጋ ያስከፍላል የኛ ብቻ ጦርነት አይሆንም የውክልና ጦርነት ይኖርበታል የቅጥረኛ ጦርነት ይኖርበታል ይትኖርበታለች ግብጽ የታወቀ ነገር ነው በሳውዲ አረቢያ በኩል ሳውዲ ቀዝቀዝ ባለ መልኩ ትኖርበታለች ግን በግብጽ በኩል መርዳት ስለምትችል ችግር አይኖርባትም የሱዳን ኃይሎች ይገቡበታል አሁንም እየዛቱ ነው ከነካህ ምናምን ይያሉ እየዛቱ ነው ውጥንቅጡ ይወጣል ያካባቢ ተፈናቃዮች እንዳይመለስ የሚፈልገው ቲፒኤልኤፍ አተሸከመውት እንዲገቡ ነው እዛ የግጭት የሚወዛገቡባቸው ቦታዎች ላይ አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ድረሳችሁ የተወደዳችሁ የአንዳፍታ ቤተሰቦች ከአንዳፍታ ወደ እናንተ የሚደርስ የአንዳፍታ ትንታኔ ዝግጅታችን ተጀምሯል ከአማራ መኮንን ጋር ቆይታ እናደርጋለን የኢትዮጵያ መንግስትና ህወሓት ዳግም ወደ ጦርነት ለመግባት እየተንደረደሩ ነው ፊልድ ማርሻሉ ግልጽ ማስጠንቀቂያና ዛቻ ሰጥተዋል ጀነራል ምግበይ ኃይለ እንደዚሁም ደግሞ ጀነራል አብርሃ ድንኩልም ከሰሞኑ ለፊልድ ማርሻሉ መልስ የሚመስሉ ጉዳዮችን ከትግራይ አሰምቷል እነዚህን ጉዳዮች በስፋት ነው የምንቃኛቸው ለተለመደው ሐሳብ አስተያየታችሁን እየሰጣችሁን ከኛ ጋር እንድትቆዩ ግብዣችን ነው አሚጎ እንኳን ደህና መጡ እንግዲህ የፕሪቶሪያ ስምምነት ከተፈረመ በኋላ በተለይ ምን እናንተ ባደረግናቸው ውይይቶች ላይ ሁለቱ ተፋላሚ ኃይሎች የስምምነቱ ተፈራራሚ አካላት እንግዲህ ይህን ስምምነት አክብረው እንዲንቀሳቀሱ እንደዚሁም ደግሞ ያልተፈጸሙ ስምምነቶች እንዲፈጸሙ በተረጋጋሚ እያነሳን መደረግ ስላለባቸው ነገሮች ስንወያይ እንደነበረ እናስታውሳለን ተመልካቾችም እንግዲህ ዝግጅታችን የሚከታተሉ ይሄን ነገር ከዚህ ቀደም ከሰራናቸው ቪዲዮዎችም መመልከት ይችላሉ አሁን ግን ፕሪቶሪያ ስምምነት ሊቀበር አንድ ሐሙስ የቀረው ነው የሚመስለው ጨዋታው ፈረሰ ዳቦ ተቆረሰ አይነት ነገር ሊሆን ይመስላል የፕሪቶሪያ ስምምነት ዋናዋና የስምምነቱ አእማድ የሚባሉት አንድ ባንድ እየተነቃቀሉ ነው የሚገኙት ሁለቱ ኃይሎች እርስ በርስ ይካሰሳሉ ህወሓት የፌደራል መንግስቱ ታጣቂ ባፋርና ተከዜ ያደራጀብኝ ነው የሚል ክስ ያቀርባል የትግራይ ሰራዊቶችና እንደዚሁም የትግራይ ፖለቲካ ኃይልን እየከፈለ ነው ሲል ይከሳል በአንጻሩ ደግሞ የፌደራል መንግስት እንደነፋኖ ካሉ ኃይሎች ጋር በማስታጠቅ በመደገፍ ይከሰዋል ከሻቢያ ጋር አብሮ በመስራት ይከሰዋል ያለፈው ሳምንት በዚህ ሳምንት ፊልድ ማርሻሉ የተናገሩት ነገር ደግሞ በርግጥም ጦርነቱ አይቀሬ ስለመሆኑ ሊጀመርም እጅግ ቅርብ ጊዜያት የቀሩት የሚመስለው እስካሁን ከህወሓት የተፈጸሙብን ትንኮሳዎች ጦርነት ለመጀመር በቂ ነበሩ ይሁንና ግን አሁንም እንደ ሰሜን ህዝብ የሚያጠቁን ከሆነ ዳግም ወደ ጦርነት ራሳችን ከላከላለን የሚል ነገር አንስተዋል ጀነራል ምግበይ ደግሞ ለኤርትራ አፋር አማራ ግልጽ ጥሪ ያቀርበዋል አብርሃ ድንኩል ጀነራል አብርሃ ድንኩል ወይም አብርሃ ተስፋዬ ደግሞ ጦራችን ተዘጋጅቷል የትግራይ ሰራዊት የሚል ነገር እያነሱ ነው የሚገኘው እነዚህ ሁለት አካላት ብልጽግናና ህወሓት አሁንም እጅግ ጫፍ የሚባል የጦርነት አፋፍ ላይ ናቸው ልንል እንችላለን አሚኮ በተለይ በዚህ ሳምንት ከትግራይ የጦር መኮንኖችም ከኢትዮጵያ የጦር መኮንኖችም ከመናያቸው ንግግሮችና የቃላት ልውውጦች አኳያ የቃላቱ ክረት እየጨመረ መጥቷል አላቆመም ለረጅም ጊዜ የሆኑ ጊዜ ከትግራይ ተወካዮች እየመጡ ከነ ደብረጽዮን ጋር መሳለመሳ አንድ ጊዜ ጌታቸው ይመጣል በሚቀጥለው ሳምንት እነሱ ይመጡ ነበር
ያን ጊዜ እንደዚህ አይነት ክረት ምናምን አይታይም ነበር። በኋላ ሂደቶች አሉ። ረጅም ነው አክቹአሊ፣ ግን ዋነኛ የሚባሉት የትግራይ ጊዜያዊ አስተዳደር ማን ይመራው የሚለው ጉዳይ ቲፒኤልኤፍን መልሶ እንደ አዲስ የመመዝገብ ወይስ ነባሩን ማንነት መመለስን ቲፒኤልኤፍ እንደ ፓርቲ ከምርጫ ቦርድ ጋር የተያዙ ጉዳዮች እነዚህዎች እያከረሩት መጥተው ነገታቸው ከዛ ተነቅለው ከመጡ በኋላ መፈንቅለ መንግስት በሚባል ደረጃ ጀነራል ታደሰ ከያዙ በኋላ አሁንም እየከረረ መጥቷል። ሪሰንቱ ጉባኤ አድርጎ ነበር። ጉባኤ ያደረገበት ቲፒኤልኤፍ ማለት ነው። ጉባኤ ባደረገ ጊዜ ጀነራል ምግባይ ኃይሌ የተናገሩትን ብዙ ሰው ሰምቷል። ፊልድ ማርሻል ብርሃኑ ጁላ የደገሙት እሱን ነው። ብልጽግና እጅ ብንሰጠው እንኳን ከማጥፋትኛን ወደ ኋላ አይልም ያለውን አንስተው ተናግረዋል። ከዛ በኋላ ሌላውን ትተን በዋነኝነት ደረጃ ጠቅላይ ሚኒስትሩ በፓርላማ በነበራቸው ቆይታ እንዲሁ ከፍተኛ ወቀሳ ያው ሻዕቢያ ላይ ብዙ ቢያነጣጥርም በቲፒኤልኤፍ በኩል ያለውንም ከፍተኛ ወቀሳ ሲሰነዝሩ ነበረ። በእልህ ነበረ ሲናገሩ የነበሩት። ጫና ያለ ንግግር ነው። ከዛ ላስት ፍራይዴ አርብ ዕለት እነ ጀነራል ምግባይ ደግሞ ጥሪ ያደረጉበትን ለአፋር ለኤርትራ ማንኛውም ወንድሞቻችን ማንኛውም ግፍን የሚቃወም ጄኖሳይድን የሚቃወም አብሮን ሊቃወም ይገባል ብለው ጥሪ አድርገዋል። ከዛ 5 አመቱን በማስመልከት ሰሜን እዚህ ተጠቃበትን 5ኛ አመት በማስመልከት ጀነራል ብርሃኑ ጁላ ያደረጉትን ንግግር አይተናል። እሱም ጫን ያለ ነው። ብዙ ሰው አንተን ጨምሮ ነገ ጦርነት ሊጀመር ነው የሚል ስጋት እንደነበረ አጫውተኛል። ቶኑ የንግግራቸው ቶን ጥንካሬው ክረቱ እንደዛ ነው የሚያስመስለው። ከዛ ይሄ በንግግር ደረጃ ነው። መሬት ላይ ደግሞ ትንኮሳዎች አሉ። መሬት ላይ አሁን ባለንበት ያወራን ባለንበት ጊዜ ቲፒኤልኤፍ ከፍቶብኛል ምንድነው ይሄ ሀራ መሬት የተባለው ቡድን ጥቃት ከፍቶብኛል ብሎ ቆየት ብሏል። ከጀመረ ጦርነት እያደረጉ ነው እየተባለ ነው። እንግዲህ ከቃላት ወርወር አልፎ መሬት ላይ ግጭት ተጀምሯል ማለት ነው። በእሱ ጋር ወተን ሰፋ አድርገን ስናየው ምክንያቱም የኤርትራ ጉዳይም እዚህ ላይ ወሳኝ ስለሆነ እሱንም ማንሳት እፈልጋለሁ። ኢሳያስ አፈወርቂ ወደ ግብጽ ተጉዘዋል። ግብጽ ተጉዘው እንግዲህ ኢሳያስ እየመዘዙት ያለው ካርድ ምንድነው? የሬድ ሲ ፎረም ሀገራት ቀይ ባህር ሚነካቸው ሀገራት ሊቶራል ካንትሪስ የሚባሉት ሚነካቸው ሀገራት ውሃው ሚነካቸው ሀገራት ትብብር ማድረግ አለባቸው። ኦፍ ኮርስ አላቸው 2018 ምን አይነት ተጀመረ ግብጽ ነች ያስነሳቸው ጉዳዩን ያነሳቸው ግን ቀለል ባለ መልኩ ነበር። ትራፊኪንግ ሁማን ትራፊኪንግ መሳሪያ ዝውውር ጎጥ ዝውውር እናቆማለን ብለው ጀመሩት። በኋላ ሳውዲ ተበረከባ የሴኩሪቲ ጉዳይ ያደረገችው የመንን ሲደበድቡ ሰብ ላይ ተቀምጠው ያ ኮአሊሽን በእርግጥ ዩኤ ያለችበት ግን የቀይ ባህር እያሉ ነበር የሚያስቡት የቀይ ባህር ትብብር ማቀፍ። አሁን ኢሳያስ ወዴት እየገፉት ነው? እሱን ነገር ትብብሩ እንደ ኔቶ አይነት እንዲሆን አንዱ ሀገር ሲነካ ሌላው ጣልቃ የሚገባበት እሱ ነው ፑሽ እያደረጉ ያለው። ስለዚህ ግብጽ ምን ትላለች? የቀይ ባህር ሀገራት ሲነኩ የመተባበር እንደ አባል ሀገር የመተባበር ኃላፊነት አለብን፣ ቀጠናውን የማስከበር አለብን የሚሉት ሴኩሪቲ ዳይሜንሽኑን የጸጥታና እንትን ጉዳይ ያልነበረውን በፊት ወደዛ እየወሰዱት እየመጡ ነውና እሱን ሊጫወቱ የ5 ቀን ጉብኝት ላይ ያደረጉ ገብተዋል። እዛ በአረብኛም ቃለ መጠይቅ ሰጥተዋል። እዚሁ ላይ የአውሮፓ ህብረት መግለጫ አውጥቷል። የፕሪቶሪያው ስምምነትን አስመልክቶ 22 ሀገራት ያሉበት የአውሮፓ ህብረት ኖርዌይን ጨምሮ ከቀጣዩ ሳምንት በፊት ሁርለት ነው ያወጡት መግለጫውን። ከቀጣዩ ሳምንት በፊት ቲፒኤልኤፍ እና ፌደራል መንግስት ንግግር መጀመር አለባቸው።
ተፈናቃዮች ዓለም አቀፍ ሕግጋትን ባከበረ መልኩ ጥሩ ተሞክሮችን ባገናዘበ መልኩ መመለስ አለባቸው የሚል ረገጥ ያለ መግለጫ አውጥተዋል። ለምንድን ነው ከቀጣዩ ሳምንት በፊት ያሉት ስል ምናልባት በኢንተለጀንሶቻቸው አማካይነት ጦርነቱ ጫፍ ላይ እንደደረሰ አውቀው ሊሆን ይችላል የሚል ግምት አለኝ። ፋክት ላይ ተመሰረታለ ኦፒኒየን ነው የኔ የሚሆነውን እናያለን። መግለጫውም ላይ ካነሱት ነገር አንፃር አንደኛው እሱ ነው። እሱ ላይ እንገኛለን። በኤርትራ በኩል በየጊዜው መግለጫ የሚሰጡት የማነ ገብረ መስቀል አሁን በየቀኑ ማለት ሊቻል ይችላል በተደጋጋሚ ያነሱ ነው። ትላንትም እንዲሁ ከረራ ያለ ነገር ተናግረዋል። የብልጽግና አብዶች የብልጽግና ደጋፊዎች ያላቸው ውሸታሞች ነው ምናምን ያሏቸው ኤርትራ በሌሎች ሀገሮች ጥገኛ እንደሆነች አርጋውራሉ። ግን ኢትዮጵያ ነች በሌሎች ሀገሮች ጥገኛ ሆነችው። አጓጉል የሆነ ግንኙነት ማይታወቅ ግንኙነት ከአንዳንድ ሀገር አጋ ጀምራለች። የኢትዮጵያ ህልውና በድጋፍና በለጋሽ ሀገሮች ድጋፍ ምናምን የቆመ ነው ምናምን ብለው መግለጫ ሰጥተዋል። ከቃላት ክረት ውስጥ የሚገባ ነው ይሄ ምስል። አሁን የዘረዘርኳቸው ምስሎች በሀገር ውስጥ ከቲፒኤልኤፍ እና ከንትን ጋር አካባቢው ያለውን ለማስገንዘብ ነው። አሁን በዚህ መሃል ማጠንጠኛው አንተ ያነሳው ቅድም ያነሳው ጉዳይ ነው። አገር ውስጥ ስንመጣ የኤርትራውን ሌላ ዳይሜንሽን ነው። አገር ውስጥ ስንመጣ ዋና ማጠንጠኛው ፕሪቶሪያ ዋና ጉዳዮች ምንድናቸው? አሁን በጦርነት ቋፍ ላይ እንዲቆሙ ሁለቱን ኃይሎች ያደረጓቸው ዋና ጉዳዮች ምንድናቸው ስንል ግን አሚጎ ወደ አቋራጥኩ ይቅርታ ወደዛ ከመምጣቴ በፊት ዋና ፕሪቶሪያ ስምምነት ውስጥ ያሉት ዋና ነገሮች ምንድናቸው ከሚለው በፊት የፕሪቶሪያ ባለቤት ማን ነው የሚለው ላይ በራሱ አሁን ላይ ማውራት ወደ ኋላ ተመልሰን ይሄን ነገር ማውራት ያለብን ጊዜ ላይ ደርሰናል። ምክንያቱም ጠቅላይ ሚኒስትሩ በግልጽ በፓርላማ ያንን የፈረሙት ከነጌታቸው እና ጀነራል ጻድቃን አሰፋ አብርሃ ጋር እንጂ ከህወሓት ጋር አልተፈራረምንም የሚል ነገር አንስተዋል። እና የባለቤትነቱንም ጉዳይ እናንሳው ምክንያቱም ትልቅ ጉዳይ ስለሆነ ማለት ነው። በእኔ እምነት ቀጥታ ሄዶ ዶክመንቱን ማየት ነው። የተፈረውን ዶክመንት ኢጋድ ዌብሳይት ላይ ማግኘት ይቻላል። ኢጋድ ዌብሳይት ላይ ይህ የጦርነት ኮሃ ነው የሚባለው ስምምነት የተፈረመው በኢትዮጵያ ፌዴራል ዲሞክራሲያዊ መንግስትና በትግራይ ነጻ አውጪ ድርጅት ነው የሚለው። ስለዚህ ሌላ ሊሆን አይችልም። ማንፈረሙ እንደ ድርጅት እውቅና ተሰጥቶታል። እዛ እንደ ግለሰብ አይደለም የሚለው። ፈራሚዎቹ ከስር ስማቸውን ምናምን አስቀምጧል። ግን ቢትዊን ጌታቸው አይደለም የሚለው። ቢትዊን ጻድቃን አይደለም ነው ከፌደራል መንግስትና ጻድቃን አይደለም። ቢትዊን ቲፒኤልኤፍ ኤንድ ፌደራል መንግስት ኢትዮጵያ ነው የሚለው። ታዲያ ነገር ለማንሳት ፈለጉ ጠቅላይ ሚኒስትሩ ፑሽ ማድረግ ማለት እንትኑን ቅርቃር ውስጥ ለመክተት ነው። ቲፒኤልኤፍን መጀመሪያ እንደተፈረመ አካባቢ ይሄ ኮንትሮቨርሲ ይሄ አሁን የተነሳ አይደለም ባይዘው እዚህ ልህ እንደሆነ ገና ሳይመለሱ ማን ነው ፈራሚ የሚል ጥያቄ ተነሳ። ከዛ ቲፒኤልኤፍ መግለጫ ወጣ ራሱ ፌደራል እንትና ጊዜያዊ መንግስት ነው ይላሉ። ጊዜያዊ ሽግግር መንግስት ነው እኛ አልፈረምንም ይላሉ። እነዛኛዎቹ ቲፒኤልኤፍ ነው ይላሉ። ግን ሬትሪኩን ትተህ ማን ጫና ላይ ሊያሳድር እየፈለገ ነው የሚለው ግብ የራሱ አሉ። እሱን ትተህ ሌጋል የሆነ ነገር የሚያስኬድ ነገር አምጥተህ ካየህ ግን በቲፒኤልኤፍና በእነሱ መካከል ነው አሁን በፌደራል መንግስት መካከል ነው የተፈረመው። ለምን እንደዛ የሚያደርጉት እኔ እንደሚመስለኝ ማለት ነው። አንደኛ ከቲፒኤልኤፍ ከቲፒኤልኤፍ ስምምነት ውጪ ተፈናቃዮችን መመለስ እንችላለን። ምክንያቱም ፈራሚ ካልሆነ አያገባውም ማለት ነው። እነጌታቸውን የፈረሙት ከነጌታቸው ጋር ተነጋግሬ ተፈናቃዮችን ወልቃይት በመልስ ምን ብል ፈራሚዎች እነሱ ስለሆኑ የሚል ጫና ማሳደሪያ ነው ቲፒኤልኤፍ ላይ። ሌላውንም ነገር የፕሪቶሪያን ስምምነት ለምሳሌ ጀነራል ብርሃኑ ጁላ ተፈናቃዮች እንዳይመለስ የሚፈልገው ቲፒኤልኤፍ ተሸክመውት እንዲገቡ ነው። እዛ የግጭት የሚወዛገቡባቸው ቦታዎች ላይ
ቲፒኤልኤፍ ተሸክማችሁኝ ካልገባችሁ እያለ ነው የሚለውን አይ ቲፒኤልኤፍ ፈራሚ አይደለም ካልክ ቲፒኤልኤፍን ከህዝቡ ትከሻ ወርደው እንትኖችን መመለስ ይቻላል ማለት ነው። ተፈናቃዮችን እንደዚህ አይነቶችን አርጎ ቲፒኤልኤፍን ቅርቃሩስ ለመክተት ነው እንጂ ሌጋሊ ሳውንድ የሚያደርግ አይመስለኝም። በግለሰቦች ነው የተፈረመው የሚለው እንዳውም ያን ጊዜ ከዛ በኋላ ይመስለኛል እናንተ ፕሮግራም ስንሰራ ምን ብዬ ነበረ ሰነዱን ካነበብኩ በኋላ ያን እንትን ሲፈርም ቲፒኤልኤፍ የቴሮሪስት እንትኑ አልተነሳለትም። የሽብርተኝነት የተፈረጀበት በፓርላማ አልተነሳም። ይሄ ነገር አንድ ቀን ዋጋ ያስከፍላል። ዋጋ የሚያስከፍለው ምንድነው? ህግ አውጪውን አካል ዋጋ ያሳጠዋል። ለህግ አውጪው አካል ቀርቦ ለፓርላማ ቀርቦ እኔ ፓርላማውን ማለት ያን ያህል ተጽዕኖ ፈጣሪ ነው እያልኩ አይደለም፣ ግን ለፕሮሲጀር ሲባል ሄዶ ቀርቦ ያወጣችሁት ህግ እንደዚህ ነው፣ ቲፒኤልኤፍ አሁን ከመንግስት ከቲፒኤልኤፍ ጋር በጎ የሆነ ግንኙነት ለማድረግ ስለሚፈልግ ከግማሽ መንገድ በላይ እንሂድ እስቲ ይቅርለትና አንሱለት ብሎ መምጣት ነበረበት። ስራ አስፈጻሚው በራሱ ነው የወሰነው። ስለዚህ ከቴሮሪስት ጋር ተፈራርመዋል። ቴሮሪስት ተብሎ ከተጠራ ድርጅት ጋር ይሄ ፕሬሲደንት መጥፎ ፕሬሲደንት ነው ለሌላም ለአሰራር ማለት ነው። ከዛ ጌታቸው እንትና ጌዲዮን ጢሞቴዎስ ቀረቡና ተነሳላቸው ይሄ ጥያቄ እኛ የተወያየንበት ጥያቄ ተነሳላቸው። ምን አሉ? በቃ ለሰላም ሲባል የተከፈለ ነገር ነው ምን አላሉ። እኛንን ግማሽ መንገድ በላይ ሄድ ነው ከጥይት ከማጮ ይሻላል ብለን ነው ገና ፕሮሲጀር ከመንጠብቅ ቲፒኤልኤፍ ይነሳለት ተብሎ አሉ። ብዙም አላሳመነኝም። እሳቸው ከኔ በላይ ህግ ተማሩ ናቸው ያውቃሉ፣ ግን አላሳመነኝም። ምን ለማለት ነው እና ያመጣሁት እዛ ላይ የፈረመው ቲፒኤልኤፍ ነው። ሲፈርም እኛ ሰርተንበታል ፕሮግራም። እንዴት ቲፒኤልኤፍ ሳይነሳለት እንዴት ሊፈርም ይችላል ከመንግስት ጋር ብለን ማለት ነው። እና ወደ ዋናው ጉዳይ ስንመጣ መጀመሪያ ወደ አነሳው ጉዳይ ስመጣ ሶስት ነገሮች ናቸው ቅርቃር ውስጥ ያሉት። አሁን አንደኛው ዲዲአር ነው። ተፈናቃይ እንትኖችን ታጣቂዎችን መሳሪያ እንዲያስረክቡ ማድረግ፣ እንዲያገግሙ ማድረግ፣ ከዛ ወደ ህብረተሰቡ መልሰው እንዲቀላቀሉ ማድረግ ማለት ነው ዲዲአር። ተመልካቾቻችን እንደሚያውቁት ታጣቂዎች ናቸው እነዚህ። ሁለተኛ ተፈናቃዮች በመቶ ሺዎች የሚቆጠሩ አሉ። እነዚህ ወደ ቀያቸው መመለስ ነው። ይሄ አንደኛው ቅርቃር ነው ያልተፈጸመ። ሶስተኛና በዋነኝነት የግዛቱ ውዝግቦች ናቸው። እነዚህ ናቸው ሁለቱን አካላት አንገት ለአንገት ተናንቀው እንዲቀጥሉ ያደረጓቸው። ያስታውቅ ነበር አንዳንዱ እንደማይፈታ በተደጋጋሚ ጊዜ ከወልቃይት ጋር እናንተ ስንሰራ በጣም ውስብስብ ነው ይሄ ጉዳይ። ፌደራል መንግስቱ ባስቀመጠው መንገድ እንኳን እንሂድ ቢባል ሌሎች አውሮፓም የሰሜን አሜሪካ ሀገራትም ዲሞክራሲ የሚባሉት ፐርፌክሽን ባይኖረው ሪፈረንደም በሚያደርጉበት እንግሊዝም ተካሂዷል፣ ካናዳ ተካሂዷል። በሚያደርጉበት አካሄድ ኬድ ቢባል እንኳን ውዝግቦች አሉ። ማን ነው ምርጫውን የሚያደርገው? ሪፈረንደሙን የሚፈጽም ማን ነው? ተፈናቃዮች ይገቡበታል። ኦኬ ከመቼ ጀምሮ የተፈናቀሉ? አንዳንዱ 30 አመት ሆኖኛል ይላል፣ አንዳንዱ በአሁኑ ጦርነት ይላል። እነዚህን ኢሌጋል የህግ ሰዎች ከዓለም አቀፍ ተሞክሮ ተወስደው ሊፈቷቸው ይችላሉ፣ ግን ኢቴክስ ታይም ጊዜ ይወስዳል። ቀላል ስላልሆነ እነዚህን ገፋ አድርጎ ለጊዜው መሀል ላይ የተወሰነ ሶሉሽን ፈጥሮ ሌሎችን መፈጸም የሚችሉ ግን አሉ ብለን አወራን። ምን ሆነ? ከዛ ተፈናቃዮችን መመለስ የፖለቲካ ጉዳይ ሆነ። መያዣ ሆኑ፣ የፖለቲካ ድርድር ማድረጊያ ሆኑ ተፈናቃዮች ማለት ነው። ቲፒኤልኤፍ ምን ይላል? ድሮ የነበረው አስተዳደር ካቢኔ የወረዳ ምናምን አስተዳደር ጌታቸው ሊቀይሩት የሞከሩት አስተዳደር ማለት ነው በአዲስ እንዳለ ሳይመለስ በፊት መመለስ አስቸጋሪ ነው። በህግ የተመረጠ አካል ነው።
ብሎ ያው ድርጅቱን ማጠናከርም ስለሚፈልግ የተከፉ እንትኖችንም መልሶ በራሱ ማቆም ስለሚፈልግ ያ ሲመለስ ነው ወይም በቀላሉ አነጋገር ቲፒኤልኤፍ ሲመለስ ነው እነዚህ ሰዎች የሚመለሱት እንደማለት ነው። መንግስት ሌላ አቋም ነው ያለው። አንዳንድ ጊዜ የተቀዛቀዙ ይመስላሉ እነ ደብረጽዮን፣ በኋላ ግን ይገፉበታል። በዚህ ይሄን ማለታቸው ነው ብርሃኑ ጁላ ተሸክመኝ ግባ ማለት ሲሉ እንደመያዣ ህዝቡን ይዘውታል ሲሉ ይሄን መናገራቸው ነው። አስተዳደሩ መመለስ አለበት፣ ያኛው ፈርሶ መመለስ አለበት የሚል ነው። እንዲህ አይነት ውስብስብ ጉዳዮች መጡ ነው አልመሰለኝም። ወደዛ የሚኬድ አልመሰለኝም። ያኔ ችግር ይፈጥራል ብዬ ያሰብኩት የግዛት ጥያቄዎች አወዛጋቢ የሆኑት ናቸው። ዲዲአርም ችግር ይፈጥራል ብዬ አላሰብኩም። ፖለቲካ ሆነ። ፖለቲካ የሆነበት ምክንያት ምንድነው? በመጀመሪያ ጠቅላይ ሚኒስትሩ አሰፋ አብርሃ ጌታቸው ረዳና ጻድቃን ነው የፈረሙት ቢሉም በኋላ የወጡ ጽሁፎች እንዳነበብኩት ከሆነ አሰፋ አብርሃ ለቲፒኤልኤፍ መግለጫ ሲሰጡ የፌዴራል መንግስት አካላት ነጥለው ጌታቸውንና ጻድቃንን ነው ሲያናግሩ የነበሩት። አንዳንዴ ምን እየተካሄደ እንደሆነ አናቅም ነበር። ከዝግ እዚህ የናይሮቢው ስብሰባ ላይ መሰለኝ አይደል ይሄው ነው ከፕሪቶሪያ ያረጉት እኛ አናቅም ነበር። በኋላ መጥተው ነው ብሪፍ የሚያረጉን ውጪ እንትን ውስጥ ተቀምጠን የሚል ከትግራይ ወጣ ጽሁፍ አንድ ጊዜ አንብቤያለሁ። ከዛ እዛው ጽሁፍ ላይ አሰፋ የበረሃ ይበሉ አላቅም ከውስጥ ምንጭ የሚለው እዚህ ሐላላ ኬላ ላይ ጠቅላይ ሚኒስትር አብይ እነ ጌታቸውን ይዘው ሄደው እንዳይፈርስ ብለዋል። ጦር ሰራዊቱ ከመፍረስ ይልቅ ከነ ደብረጽዮን ስፊር ኦፍ ኢንፍሉዌንስ ከዛ ተጽዕኖ ወጥቶ በነጻድቃን ስር እንዲገባ ተደርጎ በኋላ ከኤርትራ ጋር ለሚደረግ ጦርነት አጋዥ እንዲሆን ነበር የተፈለገው የሚል ኮንስፓይራሲውን እውነት ይሁን አላቅም እንዲህ አይነት አነበብኩኝ። እዛው ከትግራይ ወጣ ጽሁፍ ነው። ግን እዛ ላይ እንትና ተጠቅሷል። አሰፋ አብርሃ ጌታቸውንና እንትናን ለብቻ የሚያናግሯቸው እንዲህ ለማድረግ ነበር። ስልጣን ሰጥተው ስልጣን የትግራይን ጊዜ አስተዳደር ከዛ እንትናን ካፈረሱ በኋላ ቲፒኤልኤፍን ካፈረሱ በኋላ ወታደሩን ከነሱ ጋር አርገው ወታደሩ ከኤርትራ ጋር እንዳይቆም ማለት ነው ከነሱ ጋር አርገው ኤርትራ ላይ ለመዝመት ያኔ የሻከረ ስለነበር ግንኙነቱ ለማድረግ ነው የሚል ወጣ። በተቃራኒው ቲፒኤልኤፍ በተቃራኒ ያሉ ጽሁፎች ደግሞ የሚሉት ምንድነው? ቲፒኤልኤፍ ወታደሩ እንዲበተን አይፈልግም። ቲፒኤልኤፍ ወታደሩ ከተበተነ ሊቨሬጅ ያጣል፣ መደራደሪያ ነጥብ ጡንቻ አለኝ የሚለው ወታደሩን ይዞ ነው። ስለዚህ እንቀራፈፋል፣ ይጓተታል። ይሄ ጌታቸው ረዳም የሚሉት ነው። 5000 ይላል ገና እንደተጀመረ። አሁን እንትናም ብርሃኑ ጁላም አንስተውታል ትዝካል። ድጋሚ ጠርተዋል ሁሉ የተበተኑትን ሁሉ ያሉ ሲጠሩ እየሰበሰቡ ነው። አዎ ከተበተኑባቸው ከፌደራል መንግስት ጋር የሚደራደር ትንሽ ፖለቲካ ቡድን ነው። በአብዛኛው ተገሏል በጦርነቱ ጊዜ። የቀሩት የተረፉት አሉ። ጡንቻ ግን የለውም የፖለቲካ ቡድኑ እንትኑ ከተበተነበት ማለት ነው። በዚህ ምክንያት መበተን አልፈለገም። ይሄ እንግዲህ ሌላ ጎን ትረካ ነው። መበተን አልፈለገም። እንዳውም ስሌቱ የቲፒኤልኤፍ ጦሩ ሳይበተን ኢንታክት ሆኖ ከቆየ ሰምዴይ የሆነ አጋዥ ኃይል ከመጣ በመሳሪያ አሁን እንደተደረገው ማለት ነው ከኤርትራ ጋር ሰራዊት ሳይሆን የሚፈልገው አሁን መሳሪያ ከባባን መሳሪያ ከመንግስት ጋር ሊዋጋበት የሚችለው ሰለጠነ ሰራዊት አለው። እዛ አስቀምጧል፣ እያሰለጠነ ነው አለው። ስለዚህ እንዲበተንበት አልፈለገም። ሌቨሬጁን እንዲያጣ ስላልፈለገ ነው እዛ የተቀመጠው። ስለዚህ ተወሳሰበ። አንዱ ዲዲአር ነበር አይደለም ፕሪቶሪያ ስምምነቱን የሚያቀለው ቢተገበር። አሁን ተወሳሰበ። ሁለቱም ስሌት አሰሉ ማለት ነው። ችግር ተፈጠረ። እንግዲህ ተፈናቃዮችን ወደ ቀያቸው መመለስ አልተቻለም። ፖለቲካ ሆነ። ዲዲአር መተግበር አልተቻለም። ፖለቲካ ሆነ። ውዝግብ እንኳን እሺ ያስተዳደር የፖለቲካ ጥያቄ ያለበት ብንል ኦኬ፣ ግን ተፈናቃይ መመለስ እንዴት አድርጎ እንደተጠመዘዘ ዲዲአር እንዴት አድርጎ እንደተጠመዘዘ ያስገርማል። እነዚህ ውስብስብ ነገሮች ናቸው። አሁን ተፋጠው ጫፍ ላይ ደርሰዋል ሁለቱ ኃይላት ሊማዘዙ። የኤርትራ ጦርነት ይቀድማል
ወይስ የትግራይ የሚል ሰው አናሊሲስ ውስጥ የገባው የትኛው ነው ጫፍ ላይ ደረሰው የሚለው በዚህ ምክንያት ነው። ያው ከኤርትራ ጋር ያለውን ተፋጠጥ ብዙ ጊዜ ስለሰራንበት በየኔ ያልኩበት ከዛ ባለፈው ጊዜ ሳውዲ አረቢያና ዩኤኢ ይሄ ጦርነት ከተጀመረ እዚህ አካባቢ ከልምድ በመነሳት ሳውዲ አረቢያን ዩኤኢን በማንሳት የኛ ብቻ ጦርነት አይሆንም የውክልና ጦርነት ይኖርበታል የቅጥረኛ ጦርነት ይኖርበታል ዩኤኢ ትኖርበታለች ግብጽ የታወቀ ነገር ነው በሳውዲ አረቢያ በኩል ሳውዲ ቀዝቀዝ ባለ መልኩ ትኖርበታለች ግን በግብጽ በኩል መርዳት ስለምትችል ችግር አይኖርባትም የሱዳን ኃይሎች ይገቡበታል አሁንም እየዛቱ ነው ከነካህ ምናምን እያሉ እየዛቱ ነው ውጥንቅጡ ይወጣል ይሄ አካባቢ ብዙ ሰዎች አስተያየት ስለሚሰጡ ነው ጦርነት አያስፈልግም ምናምን ስል እዚህ አካባቢ የተወሰደብንንማ በኃይል እናስመልሳለን ምናምን ይላሉ ክሊን የሆነ ጦርነት አድርገው ነው የሚያስቡት ጦርነት ኖርማሊ በሁለት ኃይሎች ቢጀመር እንኳን ኢማጂን በትግራይና በቲፒኤልኤፍ እና በብልጽግና በተፈጠረ ንትርክ ውዝግብ ግጭት የተጀመረ ጦርነት ስንት ኃይሎች እንዳሳተፈ ተመልከት የተሳትፋበታለች የሁለት የመሰለን ማለት ነው ኤርትራ ተሳትፋበታለች ጠቅላላ ሶማሊያ ማለች ልዩ ኃይል ተሳትፎበታል የኢትዮጵያ ልዩ ኃይል የአማራ ክልል በደንብ ተሳትፎበታል በሚሊሻ በፋኖ በመናምን ተሳትፎበታል ኢማጂን ስቴክ ሆልደሮች ክሊን የሚመስል በሁለት ኃይሎች መካከል የሚደረግ ነገር እዛ ድረስ ካደረሰን እሷን ተዋትና አሁን የጥምዶ በተባለ ጥምረት አለ የሱዳንና የእንትን ግንኙነት አለ የኤርትራ ግንኙነት አለ የዩኤኢ ምናልባት አሁን ተርኪንም እያሰብኩ ነው ምናልባት ከዩኤኢ ተጽዕኖ ይሄን አካባቢ ማላቀቅ ስለምትፈልግ አንዳንዴ ራፕሮች ማለት ግንኙነታቸውን ያድሳሉ አንዳንዴ ይሻክራል ግን ስፊር ኦፍ ኢንፍሉዌንስ ተጽዕኖ የማሳደር ፈረንሳይና እንግሊዝ እንኳን ይፎካከራሉ ሌላቶ ተጽዕኖ መፍጠር ብዙ ፈርጀ ብዙ ጥቅሞች ስላሉት ከቋንቋ ጀምሮ ከኢኮኖሚ ጀምሮ በጣም ብዙ ነገሮች ስላሉት ይፎካከራሉና ተርኪም የሆነ ጨዋታ ልትጫወት ትችላለች የሚል አሁን ግምት ይመጣል እና ይሄንን ስታስበው ነው ጦርነት አይጀመር ምልበት ምክንያት ፉል ስለሆንኩ ሞኝ ስለሆንኩ ሳይሆን አስተያየቶችን ስለማይ ነው ከተጀመረ ሄዶ እንዲ እየተራመዱ ሄዶ አሰብ ላይ መቀመጥ ምናምን የሚባል ነገር የለም ከባድ እንትን ነው የሚፈጠረው በተቻለ መጠን በእንትን መፈጸም ጥሩ ነው ለምሳሌ ፈርዘር መረጃ ማግኘት አልቻልኩም እንጂ ተጨማሪ መረጃዎች ማስረጃዎች ማግኘት አልቻልኩም እንጂ ዩኤኢ ሃኒሽ ደሴት ላይ የአየር ቤዝ እየመሰረተች ነው የአየር ሚል አየሁ ሃኒሽ ደሴት ቅርብ ነው ለኤርትራ ምንድነው ሐሳቧ ሚል መጣብኝ ምናልባት ኤርትራን ለማጥቃት ነው ከዛ ከተጀመረ ከጦርነቱ ጋር ኢትዮጵያ በዛ በኩል ሄዳ እንድታጠቃ ይሆን ከጀርባ የግብጽንና የእንትንን ለመቋቋም ይሆን ኤርትራን የሚረዱ ከሆነ መሃል ላይ ስለሆነ ሃኒሽ ደሴት ይሄ እስቲ እንግዲህ ቀጥሎ ደግሞ የሚመጣው እናያለን ከዛ ውጪ እዛው አካባቢ በጣም ከዚህ በፊት ብዙ ጊዜ ተናግሬያለሁ ወደ 9 አካባቢ ወደቦች ዓለም ያወቀው ግን ሊጨምር የሚችል ቁጥሩ 3 አይነት ቤዞች ወታደራዊ ቤዞች ማዩን አይላንድን ጨምሮ መሃል ላይ መግቢያው ላይ ገልፍ ኦፍ ኤደን መተህ ቀይ ባህር መግቢያ አካባቢ እነዚህ ሁሉ አሏት እነዚህን ሁሉ ቤዞች ለኢትዮጵያና ኤርትራ ውስጥ ጦርነት ለሚፈጠር ነገር የምትጠቀምባቸው ከሆነ at the same time ደግሞ ጥቅማችን በኤርትራ በኩል ነው የሚጠበቀው የሚሉ ሀገራት ደግሞ በሌላ በኩል ይሰለፋሉ ማለት ነው ስለዚህ ከዚህ አንፃር ገምግሞ አውዳሚ እንደሚሆን ተረድቶ የተሻለው አማራጭ አሁን በጭምጭምታ የምንሰማው የአረብ ሀገራት የአውሮፓ ሀገራት እና አሜሪካ አንድ ላይ የማደራደር ኢትዮጵያ የምትፈልገው ነገር የምታገኝበት ሰጥቶ በመቀበል ይሁን ምን የምትል ኤርትራም
ኢኮኖሚያን የሚገነባ ከኢትዮጵያ ሰላማዊ ትብብር በማዕቀፍ የምታደርግበት እኔ አይቻልም የምል ሰው አይደለም ይቻላል ነው የምለው ምናልባት ካልተቻለ ትንሽ ጊዜ መጠበቅም ያስፈልጋል አንድ ስትራይክ ያደረገኝ ጠቅላይ ሚኒስትሩ ሲናገሩ አሰብን ስናጣ 30 አመት ምናምን ፈጅቶብናል 30 አመት አይፈጅብንም ካሁን በኋላ ብለዋል ግን ወዲያውም አጠብቁ ምናልባት ይሄ ጥሩ ንግግር መሰለኝ ጦርነት አናረግም ሊሉን ይሆን በጫና ፈጥረን ወደ ድርድር እናመጣለን የሚለውን ለማስተላለፍ ይሆን ወዲያው አጠብቁ ማለት በጦርነት ማንይዝም የሚለውን ተርጉም ይሆን ሌሎችም ሲተረጉሙ ታይቻሉ አክቹአሊ እና ወደዛ የሚኬድበትን መንገድ አሉ ወዳጆች አሉ ለምሳሌ ሳውዲ አረቢያና ዩኤኢ መነጋገር ይችላሉ ተቃርኖ ቢያሳዩም ብዙ ሀገራት ላይ ይነጋገራሉ ግብጽና ዩኤኢ ግብጽ ላይ እኮ በጣም እስከ ስዊዝ ካናል ከፍካልክ የገዛቻቸው ዩኤኢ በጣም በቢሊየን ዶላርስ የገዛቻቸው ቦታዎች አሉ አይላንዶች ናቸው ከግብጽ ጋር ተስማምታ ነው የምትሰራው ማለት ነው ያንን ከግብጽ ነው ሊዝ ያደረገቻቸው ብዙ ኢንቨስትመንት አላት ስለዚህ ሊያወሩ ይችላሉ ማለት ነው ዩኤኢ ከአሜሪካ ጋር ቅርብ ነች ሳውዲ አረቢያ ከአሜሪካ ጋር በትሬድ የተሳሰሩ ናቸው ሁለቱ ሊያወሩ ይችላሉ ስለዚህ በሁለቱም በኩል ያሉ ከጀርባ ቆመናል የሚሉ አገራት የሚያወሩ ከሆነ ሁለቱን ወደ ጠረጴዛ የሚያመጡ ከሆነ መቼስ ብድግ ብሎ ኢሳያስና እንትና ይገናኙ ማለት ዘበት ነው ካሁን በኋላ ስለዚህ ሌሎችን ነው የምትጠብቀው ማድረግ የሚችሉ ከሆነ እኔ የማይፈታበት ምክንያት የለም ባይነኝ ጦርነት ድቤ የሚመቱ ሰዎች አሉ አይ ዶንት ኖ እኔ የተማርኩትን ትምህርት ወስጃለሁ ከጦርነት ከሰሜኑ ጦርነት ከፍተኛ ትምህርት ወስጃለሁ ምናልባት አንድ ቀን እሱም ትምህርት ሊወስዱ ይችላሉ ያስባሉ ከረፈደ በኋላ ብዙ ሰው ካለቀ በኋላ ከዚህም ከዛም ትምህርት ብትወስድ ጠቃሚ ላይሆን ይችላል ግን አትሊስት ትምህርት መማሩም ጥሩ ነው የሚል አመለካከት ነው ያለኝ እንደ ሰው ማለት ነው ያ በጣም ጥሩ እንግዲህ በዚህ ሳምንት የተሰሙ ንግግሮች ከአዲስ አበባም ሆነ ከመቀሌ እንደዚሁም ደግሞ በዚያ ዙሪያ በቀጠና ያሉ ሀገራት ኤርትራን ጨምሮ እየተደረጉ ያሉ እንቅስቃሴዎች እጅግ አስፈሪና ድንጋጤን የሚጨምሩ ክስተት ሆኖ ተስተውሏል ፊልድ ማርሻሉ አንተ በስፋት እንዳነሳው አስጠንቅቀዋል ጀነራል ምግበይም እንደዚሁ ያንን ከዚህ ቀደም የነበረውን ከበባ ወይም ሲጅን ስለሚያስታውሱ ያ እንዳይሆን እንግዲህ ጥሪያቸውን እያስተላለፉ ይገኛሉ ህዋትና የፌደራል መንግስት ያሉበት ሁኔታን በሚመለከት እንግዲህ ሰፋ ያለ ዳሰሳ አቀርበናል አሚጎ የዛሬው እዚህ ላይ እንቋጨው የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ የዛሬው ትንታኔ ዝግጅታችንን ይመስል ነበር አብራችሁን ስለቆያችሁና አመሰግናለሁ መልካም ቆይታ